ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ሆኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። አርእስተ ዜና የጠቅላይ ምክር ቤቱ የትምህርትና ማህበራዊ አገልግሎት ዳይሬክቶሬት ከአምስት የትምህርት ተቋማት ጋር የመግባቢያ ሰነድ ተፈራረመ። የኢትዮጵያ ኤሌክትሪክ አገልግሎት የመካከለኛ መስመር ዝርጋታ አቅሙን ለማሳደግ ከፈረንሳዩ ተቋም ጋር ስምምነት ፈረመ። ፈጥኖ ደራሽ ኃይሉ በሱዳን የዘር ማጥፋት፣ የመብት ጥሰትና ጾታዊ ጥቃት እየፈጸመ ነው ተባለ። ሳሚያ ሱሉሁ ሐሰን በፕሬዝዳንትነት ቃለ መሐላ ፈጸሙ። በጋዛ ከ1 ሚሊዮን በላይ ህፃናት አስቸኳይ የምግብ እርዳታ ያስፈልጋል ተባለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁ ቆዩ። የጠቅላይ ምክር ቤቱ የትምህርትና ማህበራዊ አገልግሎት ዳይሬክቶሬት ከአምስት ትምህርት ተቋማት ጋር የመግባቢያ ሰነድ ተፈራረመ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የትምህርትና ማህበራዊ አገልግሎት ዳይሬክቶሬት ከአምስት የትምህርት ተቋማት ጋር በጋራ መስራት በሚችልባቸው ጉዳዮች ዙሪያ የመግባቢያ ሰነድ ተፈራርሟል። ዋና ትኩረቱን የተማሪዎችን የሂሳብ ክህሎት ማሳደግ ላይ ያደረገው ስምምነት የሙከራ ትግበራው ለአንጋፋ ትምህርት ቤቶች ቅድሚያ እንደሚሰጥ የጠቅላይ ምክር ቤቱ የትምህርትና ማህበራዊ አገልግሎት ዳይሬክቶሬት ዳይሬክተር አቶ አልዩ ሰኢድ ያሲን ተናግረዋል። ይህን መነሻ በማድረግ ዳይሬክቶሬቱ ከአወሊያ፣ ከነጃሺ፣ ከቢኮሎስ ኑር፣ ከስፕሪንግ ኦፍ ኖሌጅ እና ከሞዳ ትምህርት ቤቶች ጋር የመግባቢያ ስምምነት ተፈራርሟል። ትምህርት ቤቶቹ ተማሪዎቻቸውን ለዚሁ አገልግሎት ታስበው በተከፈተው በይነ መረብ ላይ በሚጫኑ በተለያዩ ዓመታት በብሔራዊ ፈተናነት የወጡ የሂሳብ ጥያቄዎችን ማሰራት፣ ማለማመድና ለብሔራዊ ፈተና ማዘጋጀት እንደሚጠበቅባቸውም ዳይሬክተሩ አክሏል። የሙከራ ጥያቄዎቹን በመመለስ ከፍተኛ ውጤት ያስመዘገቡ ተማሪዎችን የማበረታቻ ስጦታዎች እንደሚበረከትላቸው የጠቀሱት አቶ አልዩ ከአምስቱ የትምህርት ቤቶች ጋር የተጀመረው የጋራ ስራ ውጤታማነት ተገምግሞ በሀገር አቀፍ ደረጃ ተግባራዊ ለማድረግ መታቀዱንም አንስተዋል። የኢትዮጵያ ኤሌክትሪክ አገልግሎት የመካከለኛ መስመር ዝርጋታ አቅሙን ለማሳደግ ከፈረንሳዩ ተቋም ጋር ስምምነት ተፈራረመ። በኢትዮጵያ አውሮፓ ኢንቨስትመንት ፎረም የኢትዮጵያ ኤሌክትሪክ አገልግሎት የመካከለኛ መስመር ዝርጋታ አቅሙን ለማሳደግ ከፈረንሳዩ ኤሌክትሪሲቲ ደ ፍራንስ ኢዲኤፍ ጋር በቴክኒክና ስልጠና ድጋፍ ዙሪያ ስምምነት ተፈራርሟል። ፊርማውን በተመለከተ የተናገሩት የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገርመው አጋርነቱ የቴክኒክ አቅማችንን በማጠናከር ደህንነቱ የተጠበቀና አስተማማኝ የኔትወርክ ጥገናን በማረጋገጥ የኢትዮጵያን የኃይል ዘርፍ የዘመናዊነት ጉዞ ይበልጥ ወደፊት የሚያራምድ ነው ብለዋል። በቀጣይም በአንድነት ቀልጣፋና ደንበኛ ተኮር ኤሌክትሪክ አገልግሎት መስጫ መሰረት የማኖር ጉዟችን ይቀጥላል ሲሉ አክለዋል። የአውሮፓና የፈረንሳይ ኩባንያዎች በድሬዳዋ ነፃ የንግድ ቀጠና ስራ እንዲጀምሩ ጥሪ ቀረበ። የአውሮፓና የፈረንሳይ ኩባንያዎች በድሬዳዋ ነፃ ንግድ ቀጠና ስራ እንዲጀምሩ ጥሪ ቀርቧል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ፍስሐ ይታገሱ
ዶክተር በፈረንሳይ ፓሪስ እየተካሄደ በሚገኘው የኢትዮጵያና የአውሮፓ ኢንቨስትመንት ፎረም ላይ ከተገኙ የአውሮፓና የፈረንሳይ ኩባንያ ባለቤቶች ጋር ተወያይተዋል። ዋና ስራ አስፈጻሚው በዚህ ወቅት ባለሀብቶቹ በድሬዳዋ ነፃ ንግድ ቀጠና ሀብታቸውን ዕውቀታቸውን ስራ ላይ ለማዋል ከወሰኑ ኮርፖሬሽኑ ደረጃውን የተጠበቀ የመሰረተ ልማትና የአንድ ማዕከል አገልግሎት እንደሚያቀርብ ገልጸዋል። ኢትዮጵያ በትራንስፖርት በሎጂስቲክስ እና በመሰረተ ልማት ዘርፍ ያላትን የኢንቨስትመንት አማራጮች አብራርተዋል። በኢትዮጵያ ያደጉ በመጡ ሀገራዊ ስትራቴጂያዊ ኢንቨስትመንቶች እድገትን ለመደገፍ የሚያስፈልጉ የትራንስፖርትና የሎጂስቲክስ ዘርፍ ለውጭ ቀጥተኛ ኢንቨስትመንት ክፍት መደረጋቸውን አስረድተዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በሚያስተዳድራቸው 14 ልዩ የኢኮኖሚ ዞኖችና ፓርኮች ውስጥ ከ200 በላይ የሚሆኑ ኩባንያዎች በስራ ላይ እንደሚገኙ ነው የተገለጸው። ፈጥኖ ደራሽ ኃይሉ በሱዳን የዘር ማጥፋት መብት ጥሰትና ጾታዊ ጥቃት እየፈጸመ መሆኑን ተመድ አረጋገጠ። የተባበሩት መንግስታት ድርጅት ቃል አቀባይ ፈርሃን ሐቅ በሱዳን በፈጥኖ ደራሽ ኃይሉ የሚፈጸመው የዘር ማጥፋት የሰብአዊ መብቶች ጥሰትና ጾታዊ ጥቃት ተባብሶ ቀጥሏል ብለዋል። ፈጥኖ ደራሽ ኃይሉ RSF ከሚያደርሳቸው አሰቃቂ ግድያዎች የመብት ጥሰቶች በተጨማሪ የሰብአዊ እርዳታ እንዳይገባ መተላለፊያዎችን መዝጋቱን ቃል አቀባዩ አስታውቀዋል። የተባበሩት መንግስታት ድርጅት ቃል አቀባይ ፈርሃን ሐቅ የፈጥኖ ደራሽ ኃይሉ በተቆጣጠራት ኤልፋሻር ጅምላ ግድያ ማሰቃየትና በሴቶች ላይ ዘግናኝ ጥቃቶችን መፈጸሙ እየታየ ነው ብለዋል። በኤልፋሻር ከ100 በላይ ዓለም አቀፍ የሰብአዊ እርዳታ ሰራተኞች በፈጥኖ ደራሽ ኃይሉ መገደላቸውን ያወሱት ቃል አቀባዩ የሰብአዊ ገደቦችንና ዓለም አቀፋዊ ህጎችን ጥሷል ብለዋል። የተባበሩት መንግስታት ድርጅት የሱዳን እርስ በርስ ጦርነት እንዲያበቃ ሁለቱ ኃይሎች ወደ ሰላም እንዲመጡና ለዜጎች አስቸኳይ የሰብአዊ እርዳታ እንዲደርስ የተዘጉ መንገዶች እንዲከፈቱና በሰብአዊ እርዳታ ሰራተኞች ላይ የሚፈጸመው ግድያ እንዲቆም ጠይቋል። ጥረት የምን ጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ሆኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ሳሚያ ሱሉሃ ሐሰን ለፕሬዝዳንታዊ ስልጣናቸው ቃለ መሐላ ፈጸሙ። ሳሚያ ሱሉሁ ሐሰን በታንዛኒያ የመጀመሪያዋ በምርጫ ያሸነፉ እንስት ፕሬዝዳንት ናቸው። የቀድሞ ፕሬዝዳንት ጆን ማጉፉሊን ሞት ተከትሎ ስልጣን ያዙት ሳሚያ በቅርቡ በተደረገው ፕሬዝዳንታዊ ምርጫ 98 በመቶ ድምጽ በማግኘት አሸንፈዋል። በዛንዚባር የተወለዱት የ65 ዓመቷ ሳሚያ ሱሉሁ ሐሰን በዛንዚባር የህዝብ ተወካዮች ምክር ቤት አባልነት በታንዛኒያ በተለያዩ ጊዜያት በሚኒስትርነትና የሀገሪቱ የህገ መንግስት ጉባኤ ሊቀመንበርነት በመስራት አገልግለዋል። እንዲሁም ፖለቲከኛም ናቸው። የታንዛኒያ ፕሬዝዳንት ሳሚያ ሱሉሁ ሐሰን ለሚቀጥሉት 4 ዓመታት ታንዛኒያን ለመምራት ቃለ መሐላ ፈጽመዋል። ከጋዛ ከ1 ሚሊዮን በላይ ህፃናት አስቸኳይ የምግብ እርዳታ እንደሚያስፈልጋቸው ዩኒሴፍ አስታወቀም። የዓለም አቀፉ ተራድኦ ድርጅት ዩኒሴፍ በጋዛ ከ1 ሚሊዮን በላይ ህፃናት
አሁንም የአስቸኳይ የምግብና የመጠጥ ውሃ እርዳታ ያስፈልጋቸዋል ብሏል። ተቋሙ እስካሁን 650 ሺህ የሚደርሱ ፍልስጤማውያን ህፃናት ወደ ትምህርት ገበታ መመለስ አለመቻላቸውን ያስታወቀው የዩኒሴፍ ቃል አቀባይ ተስ ኢንግራም ወደ ጋዛ ሰርጥ የሰብአዊ እርዳታ እንደ ልብ እንዳይገባ ህፃናት ትምህርታቸውን እንዳይቀጥሉና ፍልስጤማውያን ወደ ቀደመ ህይወታቸው እንዳይመለሱ እስራኤል በተለያዩ ጊዜያት የምትፈጽማቸው ጥቃቶችና የተኩስ አቁም ስምምነቱ አስተማማኝ ያለመሆኑ ምክንያት ሆኗል ብለዋል። እስራኤል 5 ፍልስጤማውያን እስረኞችን ለቀቀች። በእስራኤልና በሐማስ መካከል እየተተገበረ ባለው የሰላም ስምምነት መሰረት 5 ፍልስጤማውያን ከእስር መፈታታቸውን ዘገባዎች አመላክተዋል። ባሳለፍነው ወር በሐማስና በእስራኤል መካከል ያለው ግጭት እልባት ያገኝ ዘንድ በሁለቱ ወገኖች የሰላም ስምምነት መደረሱ ይታወሳል። በዚህም እስራኤል በርካታ ታጋዮችን መልቀቋ ሲታወስ ስምምነቱ መተግበር ከጀመረ በኋላም 5 እስረኞችን መልቀቋ ነው የተሰማው። ሰኞ ምሽት የተፈቱት እነዚህ እስረኞች ለሕክምና ወደ አልአቅሳ ሆስፒታል መወሰዳቸው ነው የተገለጸው። በሺዎች የሚቆጠሩ ፍልስጤማውያን አሁንም በእስራኤል እስር ቤት ውስጥ ይገኛሉ የተባለ ሲሆን በአፋጣኝ ከእስር እንዲፈቱም የሰብአዊ መብት ተሟጋቾች አሳስበዋል። ዘገባው የአልጀዚራ ነው። የተለያዩ ሀገራት በውጭ ጉዳይ ሚኒስትሮች በጋዛ ጉዳይ ለመምከር በኢስታንቡል መሰብሰባቸው ተገለጸ። የኢንዶኔዥያ፣ ፓኪስታን፣ ሳውዲ አረቢያ፣ ኳታር ውጭ ጉዳይ ሚኒስትሮች በጋዛ የተኩስ አቁምና ሰብአዊ እርዳታ በሚቀርብበት ሁኔታ እየመከሩ ነው ተብሏል። በቱርክ መሪነት የሚካሄደው የኢስታንቡል ስብሰባ አብዛኞቹ ሙስሊም ሀገራት በጋዛ መጻኢ ዕድል ለመወያየት መሰብሰባቸው ነው የተሰማው። በቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን የተመራው የከፍተኛ ዲፕሎማቶች ውይይት ባለፈው ጥቅምት 10 2025 እስራኤልና ሐማስ የደረሱበትን ተኩስ አቁም ስምምነት አሁናዊ ሁኔታ ይገመግማል ሲሉ የዲፕሎማቲክ ምንጮች ዘግቧል። ፊዳን እስራኤል ተኩስ አቁሙን ለመጣስ ሰበብ እየፈለገች ዳግም ግጭት እንዲቀሰቀስ እያደረገች ነው ሲል ተችቷል። የፍልስጤማውያንን መብት መጠበቅና የሁለት ሀገርነት መፍትሄን መቀበል ዘላቂ ሰላም እንዲመጣ ያግዛል፣ መካከለኛው ምስራቅ ቀጠናም እረፍት እንዲያገኝ ይረዳል ሲሉ ገልጸዋል። እስራኤል ሰብአዊ እርዳታን በበቂ ሁኔታ እንዳይደርስ እያስተጓጎለች ነው ያሉት ሃካን ፊዳን ከዚህ ድርጊቷ መታቀብና ለተኩስ አቁሙ መገዛት አለባት ብለዋል። ዘገባው የአናዶሉ ነው። ዊኪፒዲያ በጋዛ ጉዳይ እርምጃ እንደሚወስድ አስታውቋል። የዊኪፒዲያ ድረገጽ መስራቾች መካከል አንዱ የሆኑት ጂሚ ዌልስ በጋዛ የተፈጸሙ የዘር ማጥፋት ወንጀሎችን በሚመለከት የተዘጋጁ ጽሑፎችን ኤዲት እንዳይደረጉ እከለክላለሁ ብለዋል። በፍልስጤማውያን የተደረገውን የዘር ማጥፋት በተመለከተ የተዘጋጀ ጽሑፍ ለማበላሸት የእስራኤል ደጋፊ የሆኑ አካላት በዌብሳይቱ ላይ የሚያሰራጩት ሐሰተኛ ዘገባዎችን በመከታተል እንደሚያጠፉ አስታውቀዋል። ጂሚ ዌልስ ውሳኔውን ያስተላለፉት ከበርካታ ማህበረሰብ የሚደርሰውን ተቃውሞ ከተመለከቱ በኋላ ነው። ዊኪፒዲያ በዓለም የተከሰቱ ክስተቶችን በጽሑፍ መልክ በማዘጋጀት ለአንባቢዎች የሚያቀርብ ድረገጽ ነው። ትራምፕ ለኒውዮርክ ከተማ ከንቲባነት ምርጫ ኩሞን በመደገፍ ተቃዋሚዎች ማሞዳኒን ካሸነፉ የገንዘብ ድጋፍ እንደሚያቋርጡ ዛቱ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አንድሪው ኩሞን በኒውዮርክ ከተማ ከንቲባ ውድድር በመደገፍ መራጮች የግራ ክንፍ እጩ ተወዳዳሪ ዞህራን ማምዳኒን እንዳይመርጡ አሳስበዋል። አንድሪው ኩሞን ብትወዱትም ደግሞም በተቃራኒው ባትወዱትም ምንም አማራጭ የላችሁም፣ ለእርሱ ድምጽ መስጠት አለባችሁ፣ ድንቅ ስራ እንደሚሰራ ተስፋ አደርጋለሁ ሲሉ ትራምፕ የግል ንብረታቸው በሆነው ትሩዝ ሶሻል ላይ ሐሳባቸውን አጋርተዋል። የረጅም ጊዜ የትራምፕ ተች የነበረው ገለልተኛ እጩ ማምዳኒ ከተመረጠ ትራምፕ ወደ ትውልድ ከተማቸው ኒውዮርክ ከዝቅተኛው የፌደራል ፈንድ በላይ ለመላክ ፈቃደኛ እንደማይሆኑ ቀደም ብለው ተናግረዋል። ከህዝብ የተሰበሰበው አስተያየት የዴሞክራቲክ እጩ ተወዳዳሪው ማምዳኒ በዴሞክራቲክ ፕሪሚየር ምርጫ ካሸነፈ በኋላ
እንደ ገለልተኛ ሆኖ ከሚወዳደረው ኩሞ የተሻለ ተቀባይነት አግኝቷል። የሪፐብሊካኑ እጩ ኮርቲስ ሊዋ ተከታዩን ስፍራ ይዟል። ትራምፕ ማምዳኔን ኮሚኒስት ሲሉ ፈርጀዋል። እንደ ፕሬዝዳንት ለኒውዮርክ ብዙ ገንዘብ መስጠት ይከብደኛል ያለው ትራምፕ ምክንያቱም ኒውዮርክን የሚመራ ኮሚኒስት ካለ የምታደርገው የድጋፍ ገንዘብ ማባከን ነው ሲሉ አክለዋል። የገንዘብ ድጋፍን አስመልክቶ ትራምፕ ለሰጡት አስተያየት ምላሽ የሰጠው ማምዳኒ ይህ ማስፈራሪያ ነው፣ ድርጊቱም ህጋዊ አይደለም ብለዋል። የትራምፕ አስተዳደር በዋነኝነት በዲሞክራቲክ በሚተዳደሩ አካባቢዎች ለሚገኙ ፕሮጀክቶች የፌደራል ድጋፎችንና የገንዘብ ድጎማዎችን ለመቀነስ በተደጋጋሚ ሞክረዋል። በመጨረሻም ወደ ቢዝነስ መሰናዷችን እናመራለን። ሀያት ከማል አዘጋጅቷለች። በ2075 ዓለም ደግሞ ከ50 ዓመታት በኋላ ግዙፍ ኢኮኖሚ የሚኖራቸውን ሀገራት በዛሬው የቢዝነስ መሰናዷችን እንቃኛለን። በቅድሚያ ደግሞ ከአህጉራችን አፍሪካ ስንጀምር ኢትዮጵያ የቀጠናውን ትልቅ ኢኮኖሚ በፈጣን እድገት ላይ አሁን ላይ እየመራች ትገኛለች። የአይኤምኤፍ የቅርብ ጊዜ ኢኮኖሚ ትንበያ ከ2025 እስከ 2030 ከሰሃራ በታች ላሉ የአፍሪካ ሀገራት የተደበላለቀ ነገር ግን ተስፋ ሰጪ ምስልን ይሰጣል ብሏል። አምስቱ ግዙፍ ኢኮኖሚ ያላቸው ሀገራት ብሎ ባወጣው መረጃ መሰረትም ኢትዮጵያ አንደኛ ደረጃ ላይ የተቀመጠች ሲሆን 7.2 ቀጥሎም 7.1 ከዛም ደግሞ 7.5 የኢኮኖሚ እድገት በፐርሰንት አስመዝግባለች። ሁለተኛዋ ኬንያ ስትሆን 4.8 4.9 5.0 ደግሞ በፐርሰንት አሁን ላይ የምትገኝበት የኢኮኖሚ እድገት ሆኖ ተመዝግቧል። ሶስተኛው ሀገር ናይጄሪያ ስትሆን 3.9 ቀጥሎም 4.2 አሁን ላይ ደግሞ 4.0 በመሆን ሶስተኛ ደረጃ ላይ በፐርሰንት የእድገት ደረጃዋ ተቀምጧል። አራተኛው ሀገር አንጎላ ስትሆን 2.1 ቀጥሎም 2.1 አሁን ላይ ደግሞ 3.1% በመሆን የኢኮኖሚ እድገትን አስመዝግባ አራተኛ ላይ ተቀምጣለች። አምስተኛው ሀገር ደግሞ ደቡብ አፍሪካ ናት። 1.1 ቀጥሎም 1.2 አሁን ላይ ደግሞ 1.8 በመሆን አምስተኛ ደረጃን በኢኮኖሚ እድገቷ በፐርሰንት ተቀምጣለች። ኢትዮጵያ የቀጠናውን ትልቅ ኢኮኖሚ በፈጣን እድገት ስትመራ ኬንያ ደግሞ ትከተላለች። ይህ አዝማሚያ ባለፈው ሳምንት የዓለም ባንክ ካወጣው ትንበያ ጋር የሚስማማ ነው። ናይጄሪያ መጠነኛ መሻሻል ያሳየች ሲሆን ከክልላዊ አማካኝ ጋር በቅርብ ርቀት ላይም ትገኛለች። በአህጉሪቱ በኢንዱስትሪ የበለጸገ ግዙፍ ኢኮኖሚ ባለቤት የሆነችው ደቡብ አፍሪካ በዝቅተኛ አፈጻጸሟ ቀጥላለች። ክልላዊ አማካዩም ሲቀመጥ ደግሞ 4.1 ቀጥሎም 4.4 እስከ 4.6 ድረስ ተቀምጧል። እንደ አውሮፓውያን አቆጣጠር በ2025 2026 እና 2030 ከ45 ከሰሃራ በታች ያሉ የአፍሪካ ሀገራት ውስጥ ሶስቱ ብቻ ናቸው በ7 በመቶ ወይም ከዛ በላይ እንደሚያድጉ የተገመተው። እነሱም ጊኒ፣ ኢትዮጵያ፣ ሩዋንዳ ናቸው ሲል አዲስ አድማስ ግሬት አፍሪካን ዋቢ በማድረግ ዘግቧል። በተጨማሪም ደግሞ በ50 ዓመታት ውስጥ ግዙፍ ኢኮኖሚ የሚኖራቸው ሀገራት እንደ ዓለም አቀፍ በትሪሊዮን ዶላር ተቀምጧል። አንደኛ ቻይና ስትሆን 57 ትሪሊዮን ዶላር፣ ሁለተኛዋ ህንድ ስትሆን 52.5 ትሪሊዮን ዶላር፣ አሜሪካ ሶስተኛ ስትሆን 51.5 ትሪሊዮን ዶላር፣ ኢንዶኔዥያ አራተኛ ስትሆን 13.1 ትሪሊዮን ዶላር፣ ናይጄሪያ ደግሞ በአምስተኛ ደረጃነት የተቀመጠች ሲሆን 13.1 ትሪሊዮን ዶላር፣ ፓኪስታን 12.3 ትሪሊዮን ዶላር፣ ግብጽ 10.4 ትሪሊዮን ዶላር፣ ብራዚል 8ኛ ስትሆን 8.7 ትሪሊዮን ዶላር፣ ጀርመን 9ኛ ስትሆን 8.1 ትሪሊዮን ዶላር እንዲሁም ደግሞ ሜክሲኮ በ10ኛነት ደረጃ የተቀመጠች ሲሆን 7.6 ትሪሊዮን ዶላር በ50 ዓመታት ውስጥ ግዙፍ የተባለ ኢኮኖሚ የሚኖራቸው ሀገራት ሲል በትንበያው አስቀምጧል። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የመረጃ መሰናዶ በዚሁ አገባደድን። ከቀሪ የነጃሺ ቲቪ መሰናዶዎች ጋር መልካም ምሽት። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው።
በባንካችን የሞባይል ባንኪንግ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሜስ ባንክ ሙሉ በሙሉ ከወለድ ነፃ